ኦሪት ዘፍጥረት ምዕራፍ 15 ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ፣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋዬም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴ መጋቢ የደማስቆ ሰው ይህ ኤሊዓዘር ነው አለ። አብርሃምም ለእኔ ዘር አልሰጠኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘሪም እንደዚህ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይህችን ምድር ትወርሳት ዘንድ እንዲሰጥህ ከከለዳውያን ዑር ያወጣሁ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንዲወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየልም፣ የ3 ዓመት በግም፣ ዋኖስም ርግብም ያዝልኝ አለው። እነዚህንም ሁሉ ወሰደለት፣ በየሁለትም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው፣ ወፎችንም ግን አልከፈለም። አሞራዎቹም በሥጋው ላይ ወረዱ፣ አብርሃምም አባረራቸው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብርሃምም አለው፣ ዘሬ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ይወቅ። ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛውም ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘሬ ሰጥቼአለሁ። ቄናናውያንን፣ ቄኔዛውያንንም፣ ቀድሞናውያንንም፣ ኬጣውያንንም፣ ፌርዛውያንንም፣ ራፋይምንም፣ አሞራውያንንም፣ ከነዓናውያንንም፣ ገርጌሴናውያንንም፣ ኢያቡሳውያንንም